እኮ ለምን እንደዚህ እንዳደረገ ጠይቀዋለሁ። እሱ በኋላ እንጠይቀዋለን። ያው ወንድሜ ላይ እጁን ማንሳት አይችልም። ብቻ ይመለስ። ይሄ ጉዴ ፈላ። አሁን እኮ በቃ ነፍስ ዛሬ እንግዲህ በይፋ ቤት የተለቀቀውን ቪዲዮ አይታችሁታል ብዬ አስባለሁ። ምንም ያልተጠበቀ ያልታሰበ ነገር እንግዲህ ብሩክ ነው ይሄን ያደረገ ብሎ ኤፋ ተደብድቤያለሁ ብሎ እንግዲህ ሐኪም ቤትም እንደሄደ ከሄኖክ ጋር መጥቷል ማለት ነው። ሀይሚም እንግዲህ በዚህ ጉዳይ በጣም አዝናለች። ትናንትናም የተለቀቀውን ቪዲዮ አይቻለሁ በሀይሚ ቤት ማለት ነው። እና ብሩክና ሀይሚ ጥግ ድረስ ነው ትናንትና የተጣሉት የተጨቃጨቁት። እኔ አልተመቸኝም እና ቪዲዮ አልሰራውም ከስራ አንጻር። ግን ቪዲዮቸውን አይቼ በጣም በቃ የምር በጣም ነው የገረመኝ ማለት ነው። ምንም እኔ እንጃ እንደ ትናንት እንደዛ ተጣልተው አይቼ አላቅም ሀይሚና ብሩክ። እና ዛሬ ደግሞ ጭራሽ እንግዲህ ብሩክ ኤፋን ጎርቶት ወይም ኤፋን ደብድቦት በጣም እንደተጎዳ እንግዲህ ቪዲዮ ተለቋል፣ አይታችሁታል። ነገር ግን ብሩክ ይሄን ያደርገዋል አያደርገውም የሚል የራሴን ሀሳብ አስቀምጣለሁ ማለት ነው። ምክንያቱም እኔ ሀይሚና ብሩክን በማቃቸው ልክ እና በሚሰሩት ቪዲዮ ብቻ ሳይሆን እነሱን በማቃቸው ልክ ለነሱ ባለኝ እምነት ለነሱ ባለኝ አስተያየት ልክ የራሴን ነው ማስቀምጠው። ሰላም ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ይዛ በያላችሁበት እያልኩኝ ውድ ቤተሰቦቼ ጾም እንዴት ነው? እንዴት ይዟችኋል? አይዟችሁ አይዞን። ከስራ ጋር ትንሽ ይከብዳል እና ቪዲዮ እየሰራው አይደለም እና በጣም ይቅርታ። እንግዲህ ብሩክ ነው የደበደበኝ ይሄን ጉዳት ያደረሰብኝ አንድ ጥጋበኛ አለ እያለ ኤፋ እንግዲህ ብዙ ነገር ሲል ሰምቼዋለሁ። እና ቤተሰብ እስኪ እናንተ ምን ትላላችሁ? ብሩክ ይሄን ያደርገዋል? እስኪ ኮመንት አስቀምጡ። በእኔ ማለት ነው በእኔ በራሴ ሳቢ ብሩክ ይሄን ያደርገዋል ብዬ አላስብም በፍጹም ማለት ነው። ብሩክ በሚቀልደው ይቀልዳል፣ ፕራንክም ሲያደርግ ፕራንክ ያደርጋል። ከሀይሚ ጋርም መጨቃጨቅ ካለበት ይጨቃጨቃል እንጂ እንደዚህ ይሄን ያክል ሕፃን ልጅ አይደለም ብሩክ ሰው የሚጎዳ ወይም ሰው የሚማታ ያውም የሀይሚን ወንድም ማለት ነው። እና ያው በቀደም እንግዲህ አይታችሁታል። እሱንም ለቪዲዮ ብለን ነው እኛ የምንይዘው እንጂ በትክክለኛው መንገድ ያኔ እንዴት ነው ሊጣሉ ይችላሉ፣ ሊጨቃጨቁ ይችላሉ፣ ሊገፈታተሩ ይችላሉ። ኢቭን እንኳን ማለት ነው በስሜት ግን ደግሞ ኤፋን ይጎዳዋል ወይም ኤፋን እንደዚህ ይመታዋል፣ ጉዳት ያደርስበታል ብዬ እኔ አላስብም። እኔ አያደርገውም ብዬ ነው የማስብ። ምክንያቱም ብሩክ እንግዲህ ሀይሚን ኤፋ ከወሰዳት ወዲህ ተናዷል። የተናደደበትን ምክንያት በቃ አብረን እንሁን እያለ ስለነበር አቤት በድንገት ሲወስዳት ተናዷል። ሀይሚ ከጎኑ ስትርቀው በጣም ነው የሚናደድ። ለምን? ስለሚወዳት ነው እንጂ ሌላ ነገር አይደለም። ስለሚፈልጋት ነው። ባይፈልጋት እኮ የራስሽ ጉዳይ ምናምን ይላል አይደለ? ለቪዲዮም ነው እንዲህ የሚለው። ብሩክ ሲናደድ ከአቅሙ በላይ ሲሆን ምንም በቃ የሚናገረው ሲያጣ ብሩክ በቃ ስሜታዊ ሲሆን አንዳንዴ ብሩክ ንግግር አይችልም የምንለው እኮ ያኔ በምክንያት ነው። ያ ማለት ሰውን ሊያስቀይም ይችላል። የሚያስቀይመው ደግሞ ስሜታዊ ሆኖ ሲናገር ለቪዲዮም ተብሎ ምናምን የሆነ ነገር ለማሳመን ከሀይሚ ጋር ሲናደድ እንጂ እንደዚህ በትክክለኛው ወይም ደግሞ ብሩክ በኖርማሉ ኤፋን ይደበድባል ወይም ጉዳት ያደርስበታል ብዬ አላስብም። ምክንያቱም ብሩክ በጣም አስተዋይ ልጅ ነው ከሚባለው በላይ ማለት ነው። እና ያው ግን ትናንትና ለሀይሚ በሀይሚ ቤት የተለቀቀው ቪዲዮ በጣም ነው ያሳዘነኝ እውነት ለመናገር። ምክንያቱም ጥግ ድረስ ነው የተጨቃጨቁት። በጣም እየፎከረ ነበር ብሩክም በቃ በወንድሞች አትምጭ በወንድም የማትምጣ እየተባባሉ ብዙ ነገር እየተባባሉ ነበር እና ቤተሰብ ራሱ ድረስ ደርሰዋል። እና እንዲህ መሆን አለበት ብዬ አላስብም። እኔ እንጃ ምንም እንኳን ቢሆን ማለት ነው ቢያንስ ለጨረቃ ፋሚሊ ወይም ለማዳም ቅመሞች እንኳን ትንሽ ማገናዘብ ያስፈልጋል። ምክንያቱም ጾም እየጾምን ስራ እየሰራን ነው የምናያችሁ የምንመለከታችሁ እና ሁሌ ተስፋ የሚያስቆርጥ ቪዲዮ ባትለቁ ደስ ይለኛል። ስለዚህ ብሩክ ይሄን ያደርገዋል ብዬ እኔ አላስብም። ሀይሚና ብሩክ ያው ይጣላሉ፣ ይጋጫሉ፣ ሁሌም ጥግ ድረስ ይጣላሉ፣ ይጋጫሉ፣ ሊታረቃሉ። ይሄ ስራ ነው በቃ። አሁን ሀይሚ ጉዞ 300 ሺህ ልትገባ ትንሽ ነው የቀራት። ቦራም ወደ 350 ሺህ እየገባ ነው። እንግዲህ በመሀል ደግሞ እንትና ገብቷል ማለት ነው እና ሄኖክ
ግን ደግሞ ብሩክ ይሄን አያደርገውም። ለምን እንዴ? ብሩክ ይሄን ያህል እንዴት ነው? ትንሽ ልጅ ወይም ሕፃን ልጅ ማሰብ የማይችል ነው እንዴ? እንደዚህ ተደብቆ ወይም ለብቻው እንደዚህ የሚጎደው የሀይሚን ቤተሰብ ያውም የሀይሚን ወንድም ማለት ነው አያደርገውም። እና እንግዲህ እስኪ ደግሞ ቡራ የሚለውን እንሰማለን። ኤፋ ግን መታኝ እያለ ነው ሲል ነበር። በነገራችን ላይ በቃ ብሩክ ሀይሚን ስለሚወዳት በጣም እየተጋፋ የሚናገረው ብሩክ ነው። በጣም ስለሚወዳት እንግዲህ ሀይሚን ማለት ነው። ግን ደግሞ ቡራ የሀይሚን ቤተሰብ ማክበር መቻል አለበት። ሁሉም ሰው ነው የሚል ሀይሚም የብሩክን ቤተሰቦች ታከብራለች። ብሩክ ደግሞ ሞር ያኔ በጣም እየተጋፋ ስለሆነ የሀይሚን ቤተሰቦች ማክበር መቻል አለበት እና እየዛተም ስለነበረ እስካሁን ድረስ ሀይሚ የፈለገ ነገር ቢሆን የብሩክን ወንድሞች አንድም ነገር ተናግራ አታውቅም። ትናንትና ግነት የሆነ አንዳንድ ነገር ስትል ሰምቻታለሁ እና ለምን ለኔ ያላዘኑልኝም በሚል ሁኔታ ማለት ነው። ያው እነሱም አብራችሁ ሆኑ ነው እያሉ ያሉት ቢሆንም ግን ከቤተሰብ አትድረሱ፣ ቤተሰብን አትጨምሩ። ቡራ የሀይሚን ቤተሰብ ማክበር ግድ ነው፣ ወዶ ሳይሆን ግዴታው ማለት ነው። የምሬ ሀይሚም ደግሞ የቡራን ቤተሰብ ማክበር መቻል አለባት። ስለዚህ ከሁለታችሁ አልፎ ቤተሰብ መነካካት የለባችሁም። ቤተሰብ ምንም አላደረጉም ነው ምለው። ጋሽዬ ምንም አላደረገም። ኤፋ መጥቶ ቢጣላ ቢጋጭ ራሱ ይዋጠው። ሀብትሽም መጥቶ ቢጣላ ቢጋጭ ራሱ ይወጠው እንጂ ቤተሰብ ትላልቅና እንትና አትበሉ አትንቆ ነው የምለው ማለት ነው። ምክንያቱም በቃ ከባድ ነው። ቤተሰብ በዚህ ልክ እንደዚህ መሆን የለባቸውም። ብቻ ግን ይታረቃሉ ብዬ አስባለሁ። ስለምትከታተሉኝ በጣም አመሰግናለሁ ቤተሰቦች። እንግዲህ ጾም ግፋ እያልን ነው፣ በርቱልን። እንግዲህ ሀገራችን ሰላም ያደርገው። በውጭ ዓለም የምትኖሩም እንግዲህ ውድ ቤተሰቦች ፈጣሪ ይጠብቃችሁ፣ ይጠብቀን። የሁሉም ሰው ስጋት ላይ ነው ያለ